ኤርሚያስም ኤሚል ሊጠይቃት ወደ ቤት ከመጣ በኋላ እሷም እቤት ተቀምጬ በቃ መሰልችቶኛል፣ እስኪ ትንሽ መዝናኛ እንድንወጣ ፈልጋለሁ ብለው እሱም እሺ ችግር የለውም ብሎ ይዟት ከወጣ በኋላ እሷም የሚሰማትን ስሜት እውነተኛ ትክክለኛ ፍቅር እንዳላት ለሱ ትገልጽለታለች። እሱም እጅግ በሚገርም ሁኔታ እውነትሽን ነው ወይ ብሎ ሲጠይቃትም አዎ ብላ ትለዋለች። አሁን ያንተን የሚሰማክን ስሜት እውነቱን ማወቅ ፈልጋለሁ፣ የልጅክም እናት አለች እንዴት ነው ብላ ስትለውም እሱም ከምንም በላይ እንደሚወዳትና እንደሚያፈቅራት ይነግራታል። ነገር ግን እያሳሰበው ያለው ደግሞ የቤተሰቦቹን ነገርም በዛው አክሎ ያስረዳታል። ጩናም አምራንን ከርታታለች። ዶክተሩን እያስፈራራችው ትገኛለች። 500 ሺህ ብር አሁኑኑ እንድታስገባልኝ እያለችው ነው። እሱም ደግሞ አሁን ከየትም አምጥቼ 500 ሺህ ብር ላስገባልሽ አልችልም፣ ከፈለግሽ ፖስት ማድረግ ትችያለሽ ቪዲዮን እያላት ይገኛል። አምራንም ዶክተሩን ይቅርታ ጠይቀዋለች። እሱም ይቅርታ አድርጎላታል። መንገድ ላይ እየሄደች እያለ ዳግም ያገኛታል። ለዳግምም ያሳለፈችውን ህይወትና እድገቷን ከነገረችው በኋላ እሱም እጅግ አዝኖላት እያጽናናትና እያበረታታት ይገኛል። ለናሆምም ዳግምም እንግዲህ ስለ አምራን እያንዳንዱን ነገር እያስረዳውና እየነገረው ይገኛል። አቶ ለይኩንም በዳግም አባት በጣም ግራ የተጋባ በት ነገር አለ። 2 ሚሊዮን ብር እንድትሰጠኝ ፈልጋለሁ፣ ከዚህ የሚያስወጣኝ ሰው አግኝቻለሁ፣ ይሄን ካላደረክልኝ ደግሞ ውለታዬን የበላችሁ ነው የማስበው፣ እንደበላችሁ ነው የማስበው ብሎ ይነግረዋል። ከዚህ ከወጣሁኝም ድርጅትክም ከኪሳራ ይድናል። እናም በአንድ የበለጸገ የከበረ ድንጋይ ያለ እሱ ሸጠን ሁሉንም ነገር እናስተካክላለን እያለው ይገኛል። ናሆምም ይሄንን ሲሰማ በጣም እጅግ ግራ ተጋብቶ ይገኛል። አባዬ ይሄ ትክክል ውሳኔ አይደለም፣ በታስብበት ይሻላል ይለዋል። አባቱም አዎ ልክ ነህ ልጄ፣ እኔም እንደዛ ነው እያሰብኩ ያለሁት እያለው እየተመካከሩ ይገኛል። አቶ ለይኩንም እንግዲህ ከጭንቀታቸውና ከሀሳባቸው የተነሳ ዛሬ የፋንቱ ክፍል ገብቼ አንድ ነገር ማድረግ አለብኝ፣ ይቅርታ ፋንቱ፣ ይሄን ማደርገው ደግሞ ለኔም ላንቺም ስል ከሀሳብ እንድንገላገል ነው እያለ ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻ በትህትና ተከታተሉኝ። አምራም ዳግምን ከሸኘችው በኋላ በቃ አሁን ሰፈርክ ደርሰሃልና ወደ ቤት ግባ ትለዋለች። እሱም በጣም የነገርሽኝ ነገር ልብ የሚነካና እጅግ የሚያሳዝን ነው። የእውነት አንቺ የነገርሽኝ እውነተኛ ታሪክሽ ነው ወይ? የሚያሳዝነው የሚያስቀይም የመደፈር አደጋን ህይወትን ያንን አሳልፈሻል ወይ ብሎ ሲላትም እሷም እያለቀሰች አዎ የነገርኩክ ነገር ሁሉም ነገር እውነት ነው። እኔ ብዙ ነገር ተፈትኛለሁ። በዚህ ምድር ደግሞ መኖር ገባኝ ነኝ፣ ነገር ግን አልቻልኩም። ሆኖም እሷ እያለቀሰች ታሪኳን እየነገረችው ስለነበረ እሱም እቅፍ አድርጎ አይዞሽ፣ እኔ እኮ ያው የበፊቱ ተንኮልሽና ክፋትሽ ያሁንም አብሮሽ ያለ መስሎኝ ነው ይላታል። እሷም ይሄንን ነገር ለናሆም ያውቅ ነበረ ወይ ብሎ ዳግም ሲጠይቃትም ለናሆምም ሁሉንም ታሪኬን አጫውቸውና ነግሬው ነበረ፣ ነገር ግን እሱ አንድችም ነገር ሊረዳኝ ፍቃደኛ አልነበረም ትለዋለች። ሆኖም ዳግምም እሺ የት ነው የምትኖሪው ብሎ ሲጠይቃትም እኔ ያገኘውበት ቦታ ነው የምቀመጠው፣ እንዲህ በቋሚነት የሚያስጠጋኝም ሰው ባይኖርም ህይወቴ ጎዳና ላይ ነው ብላ ታስረዳዋለች። ዳግምም በቃ አታልቅሺ፣ ከእንግዲህ በኋላ እኔ ቤት እከራይልሽና አንቺ እዛ ትቀመጫለሽ ትኖሪያለሽ ይላታል። እሷም ይሄ ነገር በጣም አስደንግጧት ነበርና ምን ብላ ስትጠይቀው አንቺ እኮ ማለት ከጩና እኔንና ዳግምን እየታደግሽልን ነው ብሎ ሲላትም እሷ እኔ እኮ የዛ ቤት ባለ ዕዳ ነኝ ብላ ትለዋለች። የማንንም ዕዳ ማንም ሊከፍል አይችልም፣ ያ ቤተሰብ አንቺን ረስቶ የራሱን ህይወት እየኖረ ነው ብሎ ሲያስረዳትም እሷም የምፈልገው ነገር ይሄንን ነው፣ እኔ የገባውበትና የነካውት ህይወት ሁሉ ይበላሻል፣ ወደ እስር ቤት ስገባ ማንም ሰው ያስወጣኛል፣ እፈታለሁ ብዬ በህልሜም በውን የማስቤው አላውቅም
ዳግምም ከዛን እናቴ ከእስር ቤት አስወጣችሽ ሲላት እሷም አዎ ከእስር ቤት አስወጥታኝም እንዳይቸግርሽ ብላ ብርም ሰጠችኝ፣ ዳግም ወደኛ ህይወት ቤተሰቦችም እንዳትገቢ ብላ አስጠነቀቀችኝ። አሁን አንተ ጋር ከኔ ጋር መቆመክ መታየት ከራሱ ጥሩ ነገር አይደለም፣ አሁን ሂድ ብላ ትለዋለች። ዳግምም አንቺ እኮ ነሽ መንገድ ላይ ሲሄድ ጠብቀሽ እየጠራሽኝ ብሎ ይላታል። እኔማ የዛች የጩናን ነገር ልነግርክና እንድትጠነቀቅ ብዬ ነው ብላ ትለዋለች። እሱም ይልቅ ያቺ ጩና የምትባለበት ቦታ ለምን ያለችበትን ቦታ አትነግሪኝም? ዋጋዋን ለምን አልሰጣትም? ይላታል። እሷም ግን በራሷ ችግሩን እንደምትፈታ ሁሉንም ነገር ለኔ ጣለው ትለዋለች። እሱም እሺ በቃ እንደዛ ይሻላል፣ እሺ በቃ አካውንትሽን አሁን ስጭኝ፣ የሆነ ትንሽ ገንዘብ ትራንስፈር ላርግልሽ ይላታል። እነሱ ሳያዋት በድብቅ ግን ኑሃሚን ድንገት መንገድ ላይ እየሄደች ሁለቱን አንድ ላይ ታያለች። በጣም ደንግጣ እሱም አንዴ አቅፌሽ መሳም እችላለሁ ወይ ብሎ ዳግም ሲላትም አምራንም ችግር የለውም እቀፈኝ ብለው እሷም እቅፍ ስታደርገው ኑሃሚን ደንግጣ እጅግ እየሮጠች ወደ ኤሚ ጋር ትሄዳለች። ኑሃሚንም ኤሚ ጋር እንደደረሰች አረፍ ካለች በኋላ ኤሚም ቆይ ምን ሆነሻል? ምን ተፈጥሮ ነው ብላ ስትጠይቃትም እሷም ያየሁትን ማመን አቅቶኛል፣ አምራንን አየኋት እኮ ኤሚ ብላ ትላታለች። ኤሚም እንዴ እማዬ ድጋሜ ወደዚህ ሰፈር እንዳትመጣ አስጠንቅቃት አልነበረም ወይ? ደግሞ ምን ፈልጋ ነው የመጣችሁ ብላ ስትላትም መምጣት ብቻ እኮ ሳይሆን ሰፈር ውስጥ መታየት ብቻ ሳይሆን ከዳግም ጋራ ቆማ ስታወራ ነው ያየኋት ብላ ትላታለች። ኤሚም ደንግጣ ተሳስተሽ ይሆናል እንጂ ዳግምማ እሷን ቆሞ አያወራትም ብላ ትላታለች። እኔ በአይኔ በብረቱ ነው ያየኋት፣ እውነቴን ነው የምልሽ ብላ ታስረዳታለች። ኤሚም ከስንት ጊዜ በኋላ እንደገና ተመልሳ ተንኮል ነው ወይ ያሰበችው? አምራን በሰላሟ አይደለም ብላ ትጨነቃለች። ኤሚ ከዳግም ጋራ የሆነ ነገር አስበው ከሆነ በጣም ከባድ ነው። ደግሞ አሁን ሰርጋችሁ ትንሽ ጊዜ ነው እየቀረ ያለው ብላ ታስባለች። እያወየቻት ትገኛለች። ናሆም አሁን ከሷ ጋር ዳግምን ካየው ካልገደልኩ ነው የሚለው ብላ ትላታለች። ኑሃሚንም ለካ እሷ አለ ስትላት አሁን እስኪ ለዳግም ደውይለትና እሷ የነገረችው ነገር ተንኮል ካለም አንዳንድ ነገር ኢንፎርሜሽን ሊሰጥሽ ይችላል ስትላት እሷም እሺ ብላ ትላታለች። በዚህ አጋጣሚ ግን ኑሃሚንን አይቷት ስለነበረ ዳግምም እሱም ይደውልላትና ስልክ በአጋጣሚ ሲደውልላት እሷም ስልኩን ታነሳዋለች። ከአምራን ጋራ ሆነን አይተሽናል፣ ስለዚህ ሌላ ነገር ተንኮል አስባ መስሎሽ እንደሆነ እንደዛ አይደለም። አምራን ምን ያህል ተጸጽታ እያለቀሰች እንደሆነ አይተሻል። ስለዚህ እሷ አሁን የድሮዋ ክፋቷ ሳይሆን አሁን ተቀይራለች፣ ምንም ነገር አታስቢ ብሎ ያስረዳታል። እሷም ትረጋጋለች። ኑሃሚንም ስልኩን አውርታ ከጨረሰች በኋላ ኤሚም ተቀይራለች፣ ተለውጣለች ነው አደለ አምራንን ያለሽ? እኔ አምና ኤርሚያስ ተቀይሮ ተለውጦ ካየሁት በኋላ ማንኛውም ሰው እንደሚለወጥና እንደሚቀየር እርግጠኛ ነኝ፣ ውስጤን አሳምኘዋለሁ ትሏታለች። ኑሃሚንም አዎ አሁን እሷ ባደረገችው ስራ ሁሉ ነገር ተጸጽታ ተቀይራለች እያለኝ ነው ብላ ትላለች። እናም አሁን ደግሞ ኤርሚያስ እየመጣ እኮ ነው ብላ ስትላትም እናንተ ሁለታችሁ ግን መገናኘታችሁ አልበዛም ወይ ብላ ትላታለች። አይ እኛ አሁን ስለ ሰርጉ ልናወራበት ነው እያለች ኤሚም ትመልስላታለች። ኤርሚያስም ወደ ቤት እንደመጣ ሰላምታ ያቀርብላታል። ኤሚም እሷም እንኳን በሰላም መጣክ ብላ የሰጣትን አበባ ትቀበላለች። ይሄ አበባ ይዞ መመላለስ አልበዛም ወይ ብሎ ይላታል። እሱም አንቺ ብቻ ሁሉንም በሰላም ተሽሎሽ ከዳንሽ በኋላ አይደለም አንድ አበባ የእርሻ ማሳ ውስጥ ነው የአበባ ውስጥ ይዤሽ የሚሄደው ብሎ ይላታል። እሷም ደግሞ አንተ እኮ አታደርገውም ብላ እያለችው እያለ እሱም ባለውለታችን የት ሄዳ ነው ሰላም ናት ወይ ብሎ ሲጠይቃትም ማናት ባለውለታችን ብላ ስትጠይቀው ፋንቱ ብሎ ይላታል። ፋንቱም ይሄን ጊዜ በሩን ከፍታ ትመጣና ኤርሚያስ መተክ ነበር እንዴ ሰላም ነህ ብላ ስትለውም ሰላም ነኝ ስናነሳሽ እኮ ነው የመጣሹ ብሎ ይላታል። እናም ቅመም በጣም ናፍቃኛለች ብላ ስትጠይቀው እሱም ቅመም አሁን ሰላም እንደሆነችና ከእናቷ ጋራ አንድ ቤት ተከራይቶላቸው ደስ የሚል ህይወት
እየኖረች እንዳለ ይነግራታል። ፋንቱም አንተ መልካምና ጥሩ ወጣት ነክ ልጅ ከእናቱ ጋር ነው ማደግ ያለበት አለ እንጂ አሁን ትልቁ ሆኖ የእናቱን ጠረን እናቱ ጸጉሩ ዳብሳው ያላሳደገችው ልጅ አለ ብላ ትላቸዋለች። እሱም እንቧ እየቀረረ ስለሆነ ምን ሆነሽ ነው ፋንቱ ሰላም አይደለሽም እንዴ ብሎ ሲላትም አይ ሰላም ነኝ ትለዋለች። ኤሚም አሞሽ ነው ወይስ ምን ተፈጥሮ ነው ብላ ደንግጣ ስትጠይቃትም እኔ ደህና ነኝ ብዬሻለሁ አሁን ቡናና ሻይ ካስፈለጋችሁ እኔ የማስፈልጋችሁን ነገር ላደርግላችሁ ትላቸዋለች። ኤርሚያስም ሁሉንም ነገር አሁን አድርሼ ነው የመጣሁት ምንም አልፈልግም ብሎ ይላታል። እናንተ ቡና ካልፈለጋችሁ በቃ እናንተ ሁለታችሁን ለራሳችሁ ልተዋችሁ እናንተ ተጫወቱ ብላ ጥላቸው ትሄዳለች። ኤርሚያስም ቆይ ምን ሆናለች እናንተ ስለ በፊት ህይወቷ የምታውቁት ነገር የለም ወይ? ሁል ጊዜ እኮ ፊቷ አይፈታም በሀዘን የተሞላ ነው ብሎ ይጠይቃታል። ኤሚም እኛ ስለሷ ታሪክ ምንም ነገር አናውቅም፣ ግን ከአባቴ ጋራ የሆነ የተደበቀ ሚስጥር አላቸው ብላ ትለዋለች። ኤርሚያስም ምን ይሆን ያ ሚስጥር ብሎ ሲጠይቃትም ይቅርታ እዚህ ጋር እናቁም ወይ ብላ ስትለው እሱም ለካ የቤተሰብ ሚስጥር ውስጥ ሳላውቀው ገባ ወይ እሺ ይቅርታ ብሎ ይላታል። የሚመለስ ስትልና እና ስለ ሰርጉ ምን እያሰባችሁ ነው ብላ ስትጠይቀው እሱ አሁን ያው የሙዜ ልብስ እየመረጥን ነው ብሎ ይላታል። ኤሚም አይገርምክም ወይ የኔ ዶክተርም እኮ 3ኛ ሙዜ ሆነ ብላ ስትለውም አንቺ የኔ ሳይገርምሽ እንዴት የሱ ገረመሽ ብሎ ይላታል። እሷም ናሆም እኮ በጣም የዋህና ጥሩ ልብ ያለው ነው፣ እናንተ ደግሞ ብዙ ጊዜ የተዋወቃችሁ ናችሁ፣ ዶክተሩ ግን በቅርብ ነው የተዋወቅ ነው ብላ ትለዋለች። እናም የጠጣላ ነው እስካሁን ድረስ በረብሽና በውካታ ያለፈው ጊዜም ትውውቅ ብለሽ ነው ወይ የምታስቢው ብሎ ሲላትም ናሆም ማለት በቃ ልቡ እንደዚህ ነው የዋህ ነው ወዲያው ነው ሲመለስ ብላ ትለዋለች። እናም የኛ ቤተሰብም ሙሉ ለሙሉ የዋህ ነው ይቅር ባይ ነው እያልሽ አይደለም ወይ ብሎ ይላታል። በስተመጨረሻም እቤት መዋል እንዴት ነው ብሎ ሲጠይቃትም ወይ ልልክ ነበረ አሁን በጣም እኔ ጨንቆኛል፣ ወደ ውጪ ወተን ትንሽ አየር እንድወስድ እፈልጋለሁ፣ በዛውም ደግሞ ስለኔና ሰላንተ እናወራበታለን ትለዋለች። እሱም በጣም ይደነግጥና በቃ እሺ ለናሆም ማሳወቅ አለብኝ ብሎ ሲላትም አይ ብዙም አንቆይም ብሎ ትለዋለች። ብዙም አንቆይም ብላ ታሳምነዋለች። ኤርሚያስም እሺ ብሎ እሷን ወደ ማዝናኛ ቦታ ይዟት ይወጣል። አምራንም ለእርች ያለውን ነገር በሙላ ጩና ያደረገቻትን ነገር ስትነግራት እሷም በጣም ይገርማል፣ እንዴት ጩና ይሄንን ነገር ልታደርግ ቻለች? ከኪስ አውላቂነት ወደ ብላክ ማርኬት እንዴት አስተላለፈችው? ምክንያቱም ይሄንን ስራ የሚሰሩ ሰዎች ጭንቅላት ይፈልጋል፣ እሷ ደግሞ ብዙም አይደለችም ብላ ትላታለች። አምራንም እሷ እኮ ከእንደዚህ አይነት ሰዎች ጋራ የሚሰሩ ሰዎች የምትታወቂ ይመስለኛል፣ ግን ያደረግነው ነገር እጅግ ጥፋትና ጥሩ አይደለም። ዶክተሩ የሚያሳዝን ነው። እሱ እኛ ይሄ ቪዲዮ እንኳን ይዘንበት ማንነታችንን እያወቀ ለፖሊስ እንኳን አሳልፎ አልሰጠንም ትላታለች። እርችም እናንተ ያን የሚያክል ቪዲዮ ይዛችሁበት እንዴት ነው ለፖሊስ የሚሰጣችሁ እንዴ? ምን ሆነሻል? ያምሻል እንዴ ስትላትም አምራንም ሰውየው ለቪዲዮ ብቻ ሳይሆን ለህይወቱ ፖዚቲቭ ሰው ነው ብላ ትላታለች። ሪችም እንዴ እሱን ታውቂው ነበር እንዴ? እያወቅሽው ነው ወይ ይሄን ያደረግሽው? የእውነት አምራን አንቺ ስላሳዘንሽ ነበር የቀረብኩሽ፣ አሁን ግን እጅግ በጣም አሳፋሪ ነሽ፣ አፍሬብሻለሁ ብላ ትላታለች። አምራንም እባክሽ እኔ ተጸጽቼ ነው ላንቺ የነገርኩሽ፣ ሌላ ነገር ደግሞ ጸጸታ ተጨምሪብኝ ስትላትም አንቺም በጣም አሳፋሪ ነሽ ብላ ትላታለች። እርች ብላ ስትጠራትም ስሜን አትጥሪ፣ አንድ ነገር እውነቱን ልንገርሽ፣ ዶክተሩ ምንም እሱን ማንነቱን በአካል ባላቀውም በጣም ነው እጅግ ያሳዘነኝ፣ ህይወቱን ሁሉ እኮ ነው ያጎሳቆላችሁ ትላታለች። ናሆምና ዳግም አንድ ላይ ተገናኝተው መኪና ውስጥ እየተወያዩ እያለ
ዋናውን ሰርግ በመቄዶንያ አድርገን ሌላውን ቀሪው ደግሞ እቤት ብናደርገውስ ብሎ ይለዋል። ዳግምም ምን ነው ስሳስበው ግርግሩን የወደዳችሁት አልመሰለኝም ይለዋል። ናሆምም ለዛ ሳይሆን አላስፈላጊ ወጪዎችን ለማስቀረት ነው። እናም ያንን አላስፈላጊ ወጪዎች የሚወጡትን ለቁም ነገር ለማድረግ አስበን ነው ብሎ ይለዋል። ዳግምም ሀሳባችሁ ጥሩ ነው እኔም ተቀብየዋለሁ ብሎ ይላል። ናሆምም ስለዚህ ነገ የሙዜ ልብሳችሁ ስትመርጡ እኔም የሙሽራ ልብሴን በዛው መርጣለሁ ይለዋል። ዳግምም አንደኛው ሙዜ የሚመቸው አይመስለኝም ሲለው ዶክተር ፋኒኤል ነው ወይ የምትለው? ቆይ እሱ ሰውዬ ምን ሆኗል? ምን እንደሆነ አላውቅም ብሎ ይለዋል። ዳግምም ምን እንደሆነ አልጠየቀውም እንዴ ብሎ ሲጠይቀው ቆይ እነግርካለሁ ብቻ ነው እንጂ የሚለኝ ሊነግረኝ ግን ፍቃደኛ አይደለም ብሎ ይመልስለታል። ናሆምም የሆነ የተጠራጠረው ነገር አለ። አምራን ካገኘችው በኋላ ምንም ሰላም አይደለም። ምን እንደተፈጠረ አላውቅም። እርግጠኛ ደግሞ የምሆነው ነገር የሆነ ነገር ተፈጥሯል ብሎ ይጠይቀዋል። ዳግምም አምራን ስለ ራሷ ህይወት አንዳንድ ነገር ነግራክ ነበረ ወይ ብሎ ሲጠይቀውም አዎ ነግራኝ ነበረ። አንተ ቆይ በምን ምክንያት ልታውቅ ቻልክ ብሎ ይጠይቀዋል። ዳግምም በሆነ አጋጣሚ አንዳንድ ነገሮችን ነግራኝ ነበረ ብሎ ይለዋል። ናሆም ስለሷ ልጅ እኔ ምንም አይነት ነገር መስማትም ሆነ ማየት እንደማልፈልግ ታውቅ የለም ወይ ብሎ ሲጠይቀውም አዎ አውቃለሁ። አምራን እኛን ከሆነ ልጅ ልታድነን ከሆነ ጥቃት እየጠበቀችን ነው ብሎ ስለ አምራን በሞላ ይነግረዋል። እሱም ማመን ያቅተዋል። ይሄ ሁሉ ዶክተሩ ችግር ውስጥ የገባው በሷ ምክንያት ነው ወይ ብሎ ናሆም ግን በፍጹም ሊያምንና ሊቀበል አልቻለም። እሷ እንደተለወጠችና እንደተቀየረች ሊያስብም አልቻለም። ምክንያቱም የሆነ ተንኮል አስባ ሰርጉን ልታስተጓጉል እያሰበች ነው የመሰለው። ዳግም ግን ያለውን በሙላ አስረድቶት ይገኛል። ልጅቷም እየደወለች ዶክተሩን እጅግ እያጨናነቀችው ትገኛለች። ገንዘቡን አዘጋጅተካል ወይ አላዘጋጀክም እያለችው ታጨናንቀዋለች። ዶክተሩ ደግሞ ለጓደኛሽ ነግሬያት ነበረ እኔ የጠየቃችሁኝን ገንዘብ ከየት አምጥቼ ነው በአንዴ ልከፍልና ልሰጣችሁ የምችለው ብሎ ሲላትም እሷም ይሄንን ካላደረግ ቪዲዮውን ሚዲያ ላይ ፖስተዋለሁ ብላ ትለዋለች። እሱም ከፈለገሽ መፖሰት ትችያለሽ፣ ነገር ግን አብራ ያለችዋ ልጅ ህይወቷ አያሳዝንሽም ወይ ብሎ ይለዋል። ምን ነው እርስ በርሳችሁ እየተዛዘናችሁ ነው ወይ? እሷም ለአንተ ያዘነችልክ ትመስላለች ብላ ትለዋለች። እሱ ግን ሁለቱ አንድ ላይ ተሰማጥረው አምራንም እሱን ለማጥቃት እያሰበችና እየተለሳለሰች እየመሰለችው እንግዲህ እያሰበ ይገኛል። ልጅቷ ግን አንድ ቀን ሰጥቼ ካለው ብሩን ማታስገባ ከሆነ ቪዲዮውን ፖስታለሁ እያለችው ጩና እያስፈራራችሁ ትገኛለች። ዶክተሩም እጅግ እየተጨናነቀ ነው የሚገኘው። ስም ኤሚን ወደ ውጭ ይዟት ከወጣ በኋላ ይቅርታ እንግዲህ በድፍረት መቼም ይዤሽ ስለወጣሁኝ ቤተሰቦችሽ አይቀየሙኝም አይደለም ወይ ብሎ ይላታል። እሷም አንተ እኮ ልታዝናናኝ ነው እንጂ ልጠልፈኝ አይደለም ያወጣከኝ ትለዋለች። እንዲህ እሱስ ቢሆን ብሎ ሲላትም ያሁኑ ኤርሚያስ አያደርገውም የበፊቱ ኤርሚያስ ቢሆን ግን ያደርገዋል ብላ ትላለች። እሱም መለስ ሲልና እሱ እኮ አያፍርም ያደርገዋል ብሎ ይላታል። እሷም ማመንህን ጥሩ ነው ብላ ትለዋለች። ግን እውነታውን ታውቂያለሽ አይደለም ወይ? ያንቺ መታመም ነው ሁሉንም ሰው ወደ ራሱ የመለሰው ብሎ ይላታል። ኤሚም ይኸውልህ ኤርሚያስ መዳኔን በጣም ነው የምፈራው ትለዋለች። እሱም ለምንድን ነው የምትፈሪው ብሎ ጥያቄ ሲያቀርብላት እኔ በታመምኩ ሰዓት ከጎኔ ነክ፣ ከዳንኩኝ ደግሞ ከኔ ከራክና ከሸሸክ እጅግ በጣም ነው የምፈራው፣ እጅግም በጣም ነው የምጎዳው ትለዋለች። እሱም ለምንድን ነው እኔ የምርቅሽ? ከእንግዲህ በኋላ ሁሌም ከጎንሽና ካጠገብሽ ነኝ ምክንያቱም ብሎ ሲላትም ምክንያቱን እኔ ልገምት ትለዋለች። እሺ ገምቺ ከተሳካለች ሲላትም አንተ ስለምትወደኝና ስለምታፈቅረኝ ለዛ የሆነ ወይ ብላ ትለዋለች። እሱም እውነትም እንደዚህ ካሰብሽ አሁን ተሽሎሻል ድኖሻል ማለት ነው ብሎ ይላታል። ለጥያቄ መልስ ይሄንን ነው ወይ ይሄ ብቻ ነው ወይ መልሱ ብላ ትጠይቀዋለች።
እሷም የልጁ እናት እንዳለች ስትነግረው እሱም ከእንግዲህ በኋላ የልጄ እናት ነች እንጂ ከእሷ ጋር ምንም አይነት ግንኙነት እንደሌለው ያስረዳታል። እናም በምትኩ ደግሞ ሌላ ሴት በሱ ልቡ ውስጥ እንዳለች ሲነግራት እሷስ ማናት ብላ በጥያቄ ስታፋጥጠው ኤርሚያስም እንግዲህ አትቸኩይ፣ እኔ አሁን ምንም ነገር ልልሽ አልችልም ብሎ ይላታል። እሷ ግን እሱን ማጣት እንደማትፈልግና የአሁን ማንነቱን እጅግ በጣም እንደምትወደውና እንደምታፈቅረው እየነገረችው ትገኛለች። በሕክምና ላይ እንኳን ሆና ስለሱ ብቻ እንደምታስብ እየነገረችው ነው። እሱም በጣም እንደሚወዳትና በጣም እንደሚያፈቅራት እንደሚሳሳላትና እሷን ማጣት እንደማይፈልግ እየነገራት ይገኛል። ነገር ግን አንድ የሚያሳስበው ነገር ቤተሰቦችሽ እንዴት ይቀበሉኛል? ዳግም ደግሞ ይህንን ቤተሰብ ማሳዘን አልፈልግም ይላታል። እሷ ግን እንደምንም ይቀበላሉ፣ አንተ ብቻ አትቀየር እያለችው ትገኛለች። እሱም እሺ በጄ ብሏት የምትለውን ነገር ይስማሙና እሷም ወደ ቤት ትሄዳለች። ወደ ቤት ሄዳም ያለውን ነገር ለኑሐሚን ስትነግራትም ምን ሆነሽ ነው? ፍቅር ይዞሻል ወይ? በድጋሚ እዛ ህይወት ውስጥ ገባሽ ወይ ብላ ስትላት እኔ የእሱን መመለስ ሳየው በቃ ተሸነፍኩኝ፣ አፈቀርኩት ብላ ትላታለች። ምንም ችግር የለውም ብላ እንግዲህ እሷም ምክሯን ትረግሳትና ነገሮች እንደሚስተካከሉ ትነግራታለች። እሷም እንግዲህ ለቤተሰቦቿ እንዴት ብላ መንገርና ማስረዳት እንዳለባት ለኑሐሚን ስትነግራትም በጊዜ ሂደት ሁሉም ነገር ይስተካከላል፣ ዋናው የእናንተ መግባባታችሁ ነው ብላ ትላታለች። እናም እንግዲህ የእሷ ደስታ ኤርሚያስ የእሷ እንዲሆን ነው የምትፈልገው ኤሚና በጣም ነው የሚገርመው። ተመልሰው ወደ እውነተኛው ፍቅራቸው ተመልሰዋል። እንግዲህ ጩናንም አግኝታት ነበረ። ሪች ያለውን ነገር ጩናን ስትጠይቃት ለምንድን ነው እንደዚህ እያደረግሽው? እዚህ አይነት ህይወት ውስጥ ስለምንድን ነው የገባሽው ብላ ስትጠይቃትም ምንም ነገር እንደማይመለከታት አስረግጣት ትነግራታለች። ሆኖም አሁን ቪዲዮን እንድትሰጭኝ እፈልጋለሁ። እንደዚህ አይነት ህይወት ውስጥ ደግሞ ገብተሽ እንዳይሽ አልፈልግም። እኔ ይሄንን ህይወት አውቀዋለሁ። ይሄ ህይወት በጣም ህይወትን የሚያበላሽና እኔ ከኔ ህይወትን የአንድ ነገር ልንገርሽ ብላ ትላታለች። ጩናም የደነገጠችበትና በስሜት ውስጥ ሆና ያዳመጠቻት ታሪክ ቢኖር እሷም ኤርሚያስ ከዚህ በፊት በአንድ ባለትዳር ሰውዬ ላይ በግድ ይሄንን ነገር እንድታደርግና ዶክተሩን ያደረጉት ነገር አድርገው ቪዲዮ ቀርጾባት ያንን ቪዲዮ ደግሞ ለዶክተሩ ልኮት እሱ ለሚስቱ ምንም አይነት ነገር አይደብቅም ነበረ ሰውየው። ያ እንግዲህ ስልኩም ምንም አይነት ቁልፍ ስለሌለው ባለቤቱ ወዲያው ከፍታ ቪዲዮውን እንደተመለከተችው ትዳራቸው ነበረ የተበተነው። እናም 3 ልጆቻቸው አይናቸውን ያልገለጡ ያለ እናትና ያለ አባት ተበታትነው ነው ያደጉት። ያ ነገር እጅግ በህይወት ዘመን የሚቆጨኝና የሚያሳዝነኝ ነው። ጩና አንቺ ይህን ነገር እንድታደርጊ አልፈልግም፣ ቪዲዮውን እንድታመጪ ብላ ብትለምናትም ብታስጠነቅቃትም እሷ ግን በፍጹም ሊሆን አይችልም፣ አልሰጥሽም ብላት የራስሽ ጉዳይ ብላት እንግዲህ ጥላት ትሄዳለች። ጩና በቻለችው መጠን አምራንን ለመርዳትና ዶክተሩን ለማገዝ እየጣረች ነው። ነገር ግን ሊሳካላት አልቻለም። አቶ ለይኩንም የዳኒ አባት እንግዲህ የነገረውንና እንዲያደርግለት የጠየቀውን ነገር እጅግ እያሰበበትና እየተጨነቀበት ነው ያለው። ከአንድ እስር ቤት አንድ ወንጀለኛ እንዲያመልጥ አቶ ለይኩን 2 ሚሊዮን ብር እንዲሰጠው እየጠየቀው ነው። ይሄ ደግሞ ነገ ደግሞ ተመልሶ አቶ ለይኩንንም የሚያስጠይቀው ነገር ነው። ናሆም ይሄንን ሲሰማ እኔ ይሄን ነገር ላምንበት አልችልም። እንዴት አንድ ወንጀለኛ አንድ ወንጀል ብቻ አይደለም እየሰራው ከዚህ በፊት በእስር ቤት ውስጥ የነበረ ሌላ ወንጀል የሰራ የሰው ህይወት ያጠፋ ነው። አባቴ ይሄንን ምኑን አምነከው ነው ሌላ በራስክ ላይ ችግር እንዳይመጣ ብሎ ይለዋል። እሱም እጅግ እያሰብኩበት ነው የሚገኘው፣ ነገር ግን ደግሞ ውለታችሁን ይሄንን ካላደረጋችሁ ውለታዬን እንደበላችሁት ቁጠሩ ብሎኛል ብሎ ይለዋል። ናሆም ግን አስብበት፣ በጣም የሚያስፈራ ነው እያለው ይገኛል። አቶ ለይኩንም በፋንትሽ ክላስ ውስጥ ይገባና በቃ ለኔም ላንቺም ጭንቀት ሲባል ዛሬ ይሄን ነገር ላደርግ ነው በጣም ይቅርታ ብሎ ቦርሳዋ ውስጥ ገብቶ እየፈተሸ እያለ ድንገት ፋንቱ ትመጣበታለች። ምንድነው የምታደርገው ብላ እየጮኸችበት እያለ ነው ድራማው የተጠናቀቀው።
እሱ ምንድነው የፈለገው አቶ ለይኩን ይመስለኛል ልጁንና የዳግምንና የሷን ጸጉር አንድ ላይ አድርጎ ዲኤንኤ ማስመርመር ነበር የፈለገው። እኔ እንደ ሀሳቤ ይሄን ይመስለኛል። እስኪ እናንተም ሀሳብ አስተያየታችሁን በኮመንት ላይ አሳውቁኝ። ኤርሚያስና ኤሚ ወደ ቀድሞ ፍቅራቸው በመመለሳቸው ኤርሚያስ ከትናንትናው ተንኮሉ፣ ክፋቱ የሰውን ሀብት ንብረትን ያልሰራበትን ያለፋበትን ለመቀማት ከመሮጥ ይልቅ ፍቅር አሸንፎት ትናንትናውን ረስቶ ዛሬ መልካምን ልብ አድሶ ወደ መልካም መንገድ በመመለሱ ለኤሚ ከጎኗ ሆኖ እንድትድን ከፈጣሪ በታች እጅግ ትልቅ መስዋዕትን ሲከፍል ነበረ። እሱም ተሳክቶለት ኤሚም ዛሬ በሙሉ ጤንነት ትገኛለች። ሁለቱም አንድ ላይ በመሆናቸው በጣም ደስ ይላል። ቀጣይ ክፍል ላይ ደግሞ ይዤላችሁ እመጣለሁኝ። ባይ ባይ።